ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ስለምታደርጉ ላይክ ያደረጋችሁ ተደራሽነታችንን ከፍ እንድታደርጉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ ሆናችሁ ከኛ ጋር ቆይታ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር በሱፐር ቻት ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ ከሰሞኑን እንግዲህ ከጎናችሁ ነን እያለን የሚገኘው አብርሽ ማሩ በተደጋጋሚ እንግዲህ የሱፐር ቻት ስቲከር ጊፍት ማድረጉን ቀጥሏልና አብርሽ ማሩን ከልብ አመስግኑልን። የቻናላችን ተከታታይ በዚህ ሰሞን ሰፖርት የሚያደርገን ምርጥ የሊቨርፑል ደጋፊ እንደሆነ የገለጸልን አድማጫችን ነው። ከልብ እናመሰግናለን። ሌሎቻችሁም ተሳትፎ እንድታደርጉ በአክብሮት እንጋብዛለን። ይሄ ፕሮግራም እንግዲህ ትኩረት የሚያደርገው የሊቨርፑል ደጋፊዎች እንግዲህ ከሰሞኑን የጉዳትና ይሄ የጉዳቱ መጠን ያልተረጋገጠ መጠነኛ ህመም እንዳስተናገዱ እየሰማን ከሰሞኑን እንግዲህ የሊቨርፑል ደጋፊዎች ላይ ጫና እየፈጠርክ ነው እንዳትሉኝና አሁንም ሌላ የጉዳት መረጃ እየተሰማ ነው የሚገኘው ከወደ መርሲሳይድ። ጉዳት ሲባል ቀጥተኛ ጉዳት አላስተናገደም፣ ግን የጉዳት ምልክቶች በጠቅላላ ታይተዋል። የጉዳት ምልክቶች መታየታቸው ደግሞ የሚፈጥሩ አንዳንድ ስጋቶች አሉ። እነዚህ ስጋቶችን ደግሞ ለመቀነስ የሚደረግ ቅድመ ጥንቃቄ አለ። አንዳንድ ሁኔታዎች ደግሞ ከቅድመ ጥንቃቄ ካለፉ ደግሞ ችግር ይዞ መምጣታቸው አይቀርም። ይህን ጉዳይ ቀደም ብሎ እንግዲህ ማኔጅ ማድረግ ሌላ ራስ ምታት ሌላ ትኩሳት ይዞ ብቅ ብሏል። ለሊቨርፑል እንግዲህ ከተጠናቀቀ የውድድር ዓመት አንስቶ በቦታው ላይ አስተማማኝ አገልግሎት እየሰጠ በሊቨርፑል ደጋፊዎች ዘንድ ክስተት የሆነው በዘንድሮ የውድድር ዓመት ብዙ ሲወደስ ብዙ ሲሞገስ የነበረ ባለፉት የሶስት ተከታታይ ጨዋታዎች የክለቡ ሽንፈት ላይ የሱ መዳከምና ተጋጣሚ የሱን ፖዚሽን ታርጌት አድርጎ ነው ሊቨርፑል ብልጫ እየወሰዱ የሚገኙት። ለዚህ ተጫዋች ተጨማሪ ፍሪደም ስሎት ሊሰጡት ይገባል እያልን መነጋገሪያ ሀሳብ አንስተን ስንወያይበት የቆየ ነው። እንግዲህ ኔዘርላንዳዊው ዲፌንሲቭ ሚድፊልደር ከአታኪንግ ሚድፊልደር ወደ ዲፌንሲቭ ሚድፊልደር ፈጣን ትራንዚሽን አድርጎ አስተማማኝ አገልግሎት እየሰጠ የሚገኘው ስለ ራያን ግራቨንበርክ ነው ዛሬ የምንወያየው። የተወሰነ ምቾት የመንሳት ወይ ምቾት ያለ መሰማት ስለተመለከትን በረፍት እዛው ልንቀይረው እዛው ልናቆየው ወሰንን ይላል አሰልጣኝ ሮናልድ ኩመን የኔዘርላንድ ብሔራዊ ቡድን። ኔዘርላንድ እንግዲህ ባለፈው ሳምንት በሜዳዋ ባሸነፈችበት ጨዋታ እንግዲህ ራያን ግራቨንበርክን ቀይሮ ያስወጡበትን መንገድ ከጨዋታ በኋላ ሲገልጹ አሰልጣኙና ይህንን ጉዳይ በተመለከተ እንግዲህ የተወሰኑ እስቲ ነጥቦችን እናንሳ። ከሮናልድ ኩመን አስተያየት ከራያን ግራቨንበርክ ከጨዋታው በኋላ በነበረው ለአንድ የኔዘርላንድ የቴሌቪዥን ጣቢያ የሰጠውን አስተያየት መነሻ በማድረግ ይሄ ጉዳይ ሊቨርፑሎችን ያሰጋል፣ አርነ ስሎትን ያሰጋል ወይ? ዛሬ መርሲሳይድ ደርሷል። የመጀመሪያ የሕክምና ምርመራ መደረጉን ሰምተናል። እስካሁን ድረስ ግን የሚያሰጉ ነጥቦች አልታዩም። ተጨማሪ ግን ምርመራዎች ይደረጋሉ። ምርመራው ግን የሚደረገው በሁለት አይነት መንገድ ነው። አንደኛው በኤምአርአይ ስካን ነው። ሁለተኛው ደግሞ የትሬኒንግ ሜዳ ላይ የሚደረግ እንግዲህ የዘመናዊ እግር ኳስ ትላልቅ ጠቢብ የሆኑ የሕክምና ባለሙያዎች እያመጡ ያሉት አስደናቂ መፍትሄዎች አሉ። ከነዛ መካከል የተጫዋችን ቀጣይ የሃርምስትሪንግ የጉዳት መጠን ምን ያክል ሊሆን እንደሚችል ፕሪዲክት የሚያደርጉበት ደግሞ አዲስ ቴክኒካዊ ጉዳይ መጥቷል። የሚያስደንቅ ሪሰርች ማለት ነው። እንደዚህ አይነት የዘመናዊ እግር ኳስ ሪሰርችና ትላልቅ እንዲህ አይነት በእግር ኳስ ውስጥ ያሉ የሕክምና ሳይንቲስቶች በዚህ ደረጃ በተራቀቁበት የዘመናዊ እግር ኳስ እንግዲህ አስደናቂ ነው። ተጫዋቾች ካሁን በኋላ ስንት ደቂቃ ሜዳ ውስጥ ቢቆዩ
ምን ያክል የጨዋታ እንቅስቃሴ ቢያደርጉ ምን ያክል የፊዚካል አፒሪያንሳቸውን በአንድ ጨዋታ ኢንቴንሲቲያቸውን ቢጠቀሙ ከተጋጣሚ ክለብ የሚመጣውን ጫና የተጋጣሚ ክለብ ተጫዋች በአንድ ለአንድ ግንኙነት ፋይት ቢያደርጉ ይሄ ህመም ሊያገረሽ የሚችል ሊያጋጥመው የሚችለውን ጉዳት ከወዲሁ ፕሪዲክት አድርገው ቅድመ ጥንቃቄ የሚወሰድበት ደረጃ ላይ ተደርሷል። የፊክስቸሩን አይነት ሁላ በመመልከት ምን አይነት አስደናቂ ዘመን ላይ እንደደረስንና ይሄ እግር ኳስ ለአንድ 90 ደቂቃ የሚለፋበት መንገድ ግን ለማመን ይከብዳል። አሁን የነጮቹ እግር ኳስ የደረሰበት ደረጃ ከሀገራችን ስታንዳርድ ጋር ስናወዳድር በአንዱ ዘርፍ እንኳን ለመመሳሰል ይከብዳል። በአንዱ ዘርፍ እንኳን ለመመሳሰል ብቻ ሳይሆን ለመቀራረብ ቢያንስ ሜዳ ውስጥ ያለውን እንቅስቃሴ አይደንቲቲ ለማላበስ እንኳን ያለው ደረጃ ምን ያክል ሰፊ ልዩነት እንዳለው ከሜዳ ውጪ ስለሚሰሩ ስራዎች እንኳን ብንተው ነው የሚሻለው። እዛ ደረጃ ለመድረስ ብዙ መስራት እንዳለብን ነው የሚያሳየው። አንድ ተጫዋች እዚህ የሰውነቴ ክፍል ላይ ምቾት እየተሰማኝ አይደለም ካለ ያ የምርመራ አይነትና ያ ተጫዋች ምቾት ያልተሰማው የጉዳቱ አይነት ተጠንቶ ሙከራ ተደርጎ ለቀጣይ 4 ሰዓታት በሚሰራው ቴክኒካዊ ጉዳይ ላይ የሕክምና ባለሙያዎች ተመልክተው የተጫዋቹን ሩጫ ስፕሪንት አንዳንድ ሂደት ከተመለከቱ በኋላ በላቦራቶሪ በሕክምና ማዕከል ትላልቅ ጥናቶች ተሰርተው ግምቶች ይወጡና ቅድመ ጥንቃቄዎች ይወሰዳሉ። አሁን በራያን ግራቨንበርግ በኩል እየተደረገ የሚገኘው ይሄ ነው። የሊቨርፑል የሕክምና ማዕከል የፊትነስ ዲፓርትመንት አሁን አዲስ የቡድን አባል ሆነው የመጡት ፒተርስ እንግዲህ በዚህ ሪሰርች በኩል የተዋጣለት ባለሙያ ሆኖ በሊቨርፑል ቤት የተጫዋቾች ጤንነት እንዲጠበቅና አስተማማኝ ሁኔታ ላይ እንዲገኝ በማች ፊትነስም የውድድር ዓመቱንም ብቁ በማድረግ አምና ለሊቨርፑል ስኬት ከነበሩ ትላልቅ ቁልፍ ሚናዎች መካከል የፒተርስ አስተዋጽኦ የላቀውን ድርሻ ይዛል። ምክንያቱም እያንዳንዱ ተጫዋች ካለፈው የክሎፕ ዘመን ከነበራቸው አገልግሎቶች ቢያንስ በስኳድ ስብስቡ 39% በሜዳ ውስጥ የመቆየታቸው እድል እርግጠኛነት ነበር። 39% ከክሎፕ ዘመን ኢብራሂም ኩናቴ መመልከት ትችላላችሁ። ትሬንት አሌክሳንደር አርኖልድን፣ አንዲ ሮበርትሰንን፣ ቫንዳይክ፣ ሳላ የሚያስደንቅ ሙሉ የውድድር ዓመቱን ሙሉ ጨዋታ ሌሎች ተጫዋቾችን መመልከት እንችላለን። ከጉዳት የጸዳ የውድድር ዓመት። ይሄ ደግሞ ከተደራራቢ ፊክስቸር የሚመጣውን ጫናና ኦቨርሎድ ማኔጅ ያደረጉበት መንገድ በትሬኒንግ ሜዳ ላይ ታክቲካዊ ድሪሎችን እየሞከሩ ከሚቆዩበት ደቂቃ ይልቅ ተክለሰውነታቸውን አጠንክረው አጎልብተው ፊዚካሊ የሚመጣውን ጫናና ይሄ የጉዳት መጠን ለመቀነስ አብዛኛውን ሰዓት በጂም የሚቆዩበትንና ተክለሰውነታቸውን የሚያጎለብቱበት የተጠናው ሪሰርች ደግሞ በተለይ how to win the Premier League የሚለውን የኢያን ግራምን የሪሰርች መጽሐፍ ብታነቡት እዛ ላይ የቀረበው ጽሁፍና ይሄ የሊቨርፑል ሪሰርች ክፍል ዲፓርትመንት ኃላፊ የነበረው ለ15 ዓመት በክለቡ የቆየው የኤድዋርድ ወዳጅ በስተመጨረሻም እረፍት ፈልጋለሁ ብሎ አሁን እንግዲህ ጥናታዊ ጽሁፎችን እያዘጋጀ ለፕሪሚየር ሊጉ በግብአት መልክ እያቀረበ የሚገኘው አስደናቂ የሪሰርች ክፍል ዲፓርትመንት ሊቨርፑል ቤት ረጅም ዓመት የቆየ ሃርቫርድ ውስጥ የራሱን ጥናት የሰራ በሃርቫርድ ተመርቆ ወጣ አስደናቂ ሪሰርች ክፍል ኃላፊ ነው። አሁን በቀድሞ ምክትሉ ዊል ስፒርማን አማካኝነት ተተክቶ ነው ያለውና ዊል ስፒርማንም ቀላል የሚባል ሰው አይደለም። ከኢያን ግራም ጋር 4 ዓመት ከሰራ በኋላ በቂ ኤክስፒሪየንስ አግኝቶ እሱም ትላልቅ ሪሰርቾችን ካገሎበተ በኋላ ለቦታው ብቁ እንደሆነ ከተረጋገጠ በኋላ ኢያን ግራም በቃኝ ብለው ለረፍት ሄዱት። እኚህ ባለሙያ የጻፉትን ጽሁፍ መጽሐፉ ላይ ብትመለከቱ ለማመን ነው የሚከብደው። ዘመናዊ እግር ኳስ የደረሰበት መንገድ በዓለም እግር ኳስ እስካሁን ድረስ ኤሲኤል የሚባለው ጉዳት ለተጫዋቾች ፈተና ሆኗል። ነገር ግን የሊቨርፑል የሕክምና ዲፓርትመንት ክፍል ያመጣው መብቴ ለሪከቨሪ በቨርጂል ቫንዳይክ በኩል አሁን አብዛኛው ክለብ የሚጠቀመው የሪከቨሪ አይነት ያኔ የሊቨርፑል የሕክምና ማዕከል ያመጣው የሪሰርች ዲፓርትመንቱ የመብቴ ሐሳብና ተጫዋቾች በቶሎ ሪከቨር እንዲያደርጉና በተለይ ተጫዋቹ ከዚህ ጉዳት በኋላ አስተማማኝ አገልግሎት እንዲሰጥ
በቂ የረፍት ጊዜና ጫና ባልተሞላ መልኩ ወደ ሜዳ እንዳይመጣ ማድረግ የመጀመሪያው ስቴጅ እና ቫን ዳይክ ከዛ ኤሲኤል ጉዳት አገግሞ 2021-22 ሲመጣ ሊቨርፑል እንዴት ለአራት ዋንጫ ሲጫወት ቨርጂል ቫን ዳይክ ከሁሉም ተጫዋች በላይ በሜዳ ውስጥ ከፍተኛውን ደቂቃ የቆየ ተጫዋች ነበር ከጉዳት በጸዳ መልኩ ያን የውድድር ዓመት እናስታውሳለን። ከዛም በኋላ ቫን ዳይክ ጠንካራ ጉዳት አላስተናገደም። ከዛን የውድድር ዓመት በኋላ ካልተሳሳትኩ ቫን ዳይክ በጉዳት ምክንያት ከ5 ጨዋታ በላይ አላመለጠው። እስካሁን ድረስ ኮንሲስተንሲ ከሱ ጋር አለ። አስቡት ከዛን ጊዜ በኋላ ጃን የጉዳት መጠን ቀንሰው ለሌላ ጉዳት ተጋላጭ እንዳይሆን የተወሰደው ጥንቃቄና ልምድ ከፍተኛ ስራዎች እስከዛሬ ድረስ ይሄ የ34 ዓመት ጀግና የሊቨርፑል ተከላካይ እንግዲህ ለክለቡ የሚያበረክተውን አስተዋጽኦ ስንመለከት እንዴት ቫን ዳይክ ለጉዳት አይጋለጥም የሚለው ጉዳይ ራሱ የሚያነጋግር ነው። በርካታ የፕሪሚየር ሊግ ሴንተር ባኮች በየጊዜው እየተጎዱ ግን ቫን ዳይክ ነው ከጉዳት ራሱ እንዴት እንደሚጠብቅ ምናልባት ለአደጋዎች ተጋላጭ መሆን አለመቻሉ ብቻ ሳይሆን ተጫዋቹ በራሱ ሜዳ ውስጥ ፊዚካሊ ያለውን ቁመት ተክለሰውነት ስንመለከት ለጉዳት የሚያጋልጡ አንዳንድ እንቅስቃሴዎች አሉ። እነዛን ሁላ ተሻግሮ እንግዲህ በአስተማማኝ ሁኔታ ያገለግል እንዲህ አይነት ቅድመ ዝግጅት ነው አሁን ራያን ግራቨንበርክ ላይ የተሰራ የሚገኝ ነገሩ። እንግዲህ ኔዘርላንድ ተጋጣሚዋን ባሸነፈችበት ጨዋታ እነ ኮርሊ ጋክፖ ሜምፊስ ዲፔይ ባስቆጠሩበት ጨዋታ ረፍት ላይ ነበር ራያን ግራቨንበርክን ሮናልድ ኩመን ቀይሮ በቲጃኒ ራይንደርስ ወደ ሜዳ ቀይሮ ራይንደርስን ያስገቡት በራያን ግራቨንበርክ ቦታ እና ከጨዋታው በኋላ በተጠየቁት ጥያቄ ተጫዋቹ ላይ ሪስክ መውሰድ አልፈለግም። በተለይ ተጫዋቹ ረፍት ላይ በግል የነገረኝ ምልክቶች አሁን ተጫዋቹ ካለበት ኃላፊነት አቋያ ለብሔራዊ ቡድናችን በቂ የመጀመሪያ 45 አገልግሏል። ስለዚህ ተጫዋቹን አመቱን ሙሉ ለመጠቀም ይሄ ረጅም የውድድር ዓመት ስለሆነ ለክለቡም ለብሔራዊ ቡድኑም ስለሚያስፈልግ ሪስክ መውሰድ አልፈለግንም። ተጫዋቹን ቀይረን ለማስወጣት ነው የወሰነው። ሪስኮችን በቀነስን ቁጥር አምና ራያን ግራቨንበርክን ሀገሩም ክለቡም በበቂ ሁኔታ ተገልግሎበታል። ስለዚህ እንደ አምናው አይነት ቅድመ ጥንቃቄ ለመውሰድ ነው በማለት አስተያየታቸውን ሰጡ። ነገር ግን የሊቨርፑል ሕክምና ክፍል ኃላፊዎች እንግዲህ አሁን ተጫዋቹ ገና ፕሪሚየር ሊግ ላይ ከነበሩ 7 ጨዋታዎች በ6ቱ ነው ግራቨንበርክ ቋሚ ሆኖ መጀመር የቻለው። የመጀመሪያውን ጨዋታ እንደምታስታውሱት በቅጣት ምክንያት ከበርንማውዝ ጋር አልነበረም። የኮሚቲ ሽልዱን ጨዋታ በግል ምክንያት አልተሰለፈም ነበር እና የተጫዋች የውድድር ዓመቱ ገና በሊጉ እንኳን 6 ጨዋታ ባደረገበት የሃርምስትሪንግ ምልክት ከታየ ለሊቨርፑል ትልቅ ስጋት ነው። አንዳንድ ተጫዋቾች ይላሉ እዚህ ዘገባ ላይ የተመለከትኩት እንዲህ አይነት ስሜት እንዳለው እያወቁ ቦታውን ላለማጣት ከሪትም ላለመውጣት በሜዳ ውስጥ ያላቸውን ቆይታ ለማርዘም ሲሉ እንደነዚህ አይነት ፔኖቹን ይደብቁና ለአደጋ ይጋለጣሉ ይላል። ከስንት አንዴ ነው። ምክንያቱም ተጫዋች የሚጫወትበት እግሩ ላይ ሪስክ ባይወስድም ግን አንዳንድ ተጫዋቾች በቦታው ላይ ካለው ኮምፒቲሽን ራሳቸውን ለአደጋ ያጋልጣሉ። ኦቨር ስፕሪንት ያደርጋሉ፣ ኦቨር ፋይት ያደርጋሉ። ያኔ ደግሞ ይሄ ህመም በአደገኛ ሁኔታ የጉዳቱ መጠን ከፍ የማድረጉ እድል ሰፊ ነው እና ክለባቸው ካለበት ጫና ውጤት ጋር በተያያዘ ራሳቸውን ተጫዋቾች መስዋዕት የሚያደርጉበትም ደረጃ ይደርሱና ክለቡን በሁለት ነገር ይጎዳሉ። አንደኛ ከተጫዋቹ የሚገኘውን አገልግሎት በበቂ ሁኔታ እንዳያገኝ፣ ተጫዋቹ ደግሞ በግሉ ለክለቡ የሚያበረክተውና በፕሮፌሽናል ዘመኑ ማሳካት ያለባቸውን ጉዳዮች በጉዳት ምክንያት ሳያሳካ ያልፈዋል። ስለዚህ እንደነዚህ አይነት ሪስኮች ቀደም ብሎ በክለብ ነው ጥንቃቄ የሚወሰዱትና አንድ ምስል በመርሲሳይድ ሊቨርፑል ኢኮል የተለቀቀውን ስመለከት ነበር። ይሄ ላይት ትሬኒንግ ላይ የመጀመሪያ ሊቨርፑል ፊዚዮቴራፒስቶች ተጫዋቹን እየሞከሩ ነው በጂም እና ያን ምስል የተወሰነ ሰከንድ ወደ 10 ሰከንድ ምናምን ተንቀሳቃሽ ምስል ነውና በጣም የሚገርመው የተጫዋቹ ህመሙ የተሰማበት ቦታ ህመም ነው፣ ጉዳት አይደለም።
አሁንም እዚህ ጋር ግልጽ መሆን ያለበት ተጫዋቹ በቀጥታ ጉዳት አላስተናገደም። ቅድመ ጥንቃቄ ለመውሰድ ስንል ነው የቀየርነው ነው ያሉት። ስለዚህ ጥንቃቄን የፊትነሱ ጉዳይ አስተማማኝ ነው። ለማንቸስተር ዩናይትድ ጨዋታ የመግባቱ ድል በጣም ሰፊ ነው። ያው ተጨማሪ ምርመራዎች እየተደረጉ ነው። ነገር ግን የመጀመሪያው ስቴጅ የሕክምናውን የመጀመሪያው ስቴጅ በፊትነስ የሚለኩበት የነበረው አንደኛው ነገር አንድ ባላንስ መጠበቅ የሚመስል ክብ ነገር አለና ያን ነገር እየረገጠ ህመም የሚሰማውን እግሩ ላይ እንደ ስፕሪንግ አይነት ነገር ተወጥሮ ወደ ላይ ኦቨር ስትሬች እያደረገ ይሞክሩታል የሃርም ስትሪንጉ መጠን ለማወቅ እና ፔኑ ጠንካራ ከሆነ ሪከቨሪው ፋስት ሪከቨሪ ሆነና ነገር ግን ሜዳ ውስጥ የሚቆይበት ደቂቃ ቁጥር ያንሳል። አሁን ግራቨንበርግ አብዛኛውን ጨዋታ እንዲጨርስ ይፈልጋል። ስለዚህ እነዛ ጉዳዮች ይቆማሉ ለተወሰነ ሳምንት። ያ ማለት ቢያንስ ተጫዋቹ በአማካይ 70 ደቂቃ ብቻ እንዲጫወት እና ኦቨርሎድ ያለባቸው ጨዋታዎች ላይ የመጀመሪያ 45 ላይ የሚፈጥረው ተጽዕኖ ተመልክተውና የቡድን ውጤት ከተረጋጋ 45 ደቂቃ ብቻ እንዲጫወት። ይሄ ተጨማሪ ሎዶችን እየቀነሱ ለረጅም ጊዜ ተጫዋቹን ለመገልገል የሚደረግ አስተማማኝ ሕክምና ጥበብ ነው አሁን ዘመናዊ እግር ኳስ የደረሰበትና ከፍተኛ ስትሬች እየሞከሩ ተጫዋቹ ፔን የለውም። ነገር ግን ወደ ጎን ደግሞ የቀኝ እግሩ ላይ ነው የተሰማውና ግራ እግሩ ላይ ተቀምጦ በቀኝ እግሩ እግሩን እየለጠጡ ደግሞ ሲሞክሩት የተወሰነ ፔን አለው። ስለዚህ ተጫዋቹ ከፍተኛ አግሬሲቭ የሆኑ ታክሎችንና ሸርተቴዎችን በቀጣይ ጨዋታ የመውረዱ ዕድል እያነሰ እንዲመጣ ይሄ አስደናቂ ሳይንቲፊክ መንገድ ነው። በጣም ያንን ዘገባ ሊቨርፑል ኢኮ ላይ ሳብስክሪፕሽን አለው ከፍላችሁ ብትመለከቱና የተወሰኑ ዘገባዎችን ብታነቡ አንዳንዴ እግር ኳስ የደረሰበትን ደረጃ ትመለከታላችሁና ተጫዋቹ ከፍተኛ ቅድመ ጥንቃቄ የተወሰደ ነው። ቀጣይ ስቴፖች ደግሞ ተጫዋቹ ላይ የተለያዩ ማስታገሻዎች በትሬኒንግ ሜዳ ላይ የሚሰራቸው ተጨማሪ ደግሞ እንደ ቡድን ሊቨርፑል ለቀጣይ ጨዋታ ሲዘጋጅ በጂም ከሚቆይበት አሁን ለምሳሌ ተጫዋቾች ስሎት ከመጡ በኋላ በጂም ውስጥ በትንሹ ለ3 ሰዓት ለ2 ሰዓት ተኩል ያክል ይቆያሉ እና ለሪከቨሪ ለማች ፊትነስም ይጠቀማሉ ጂምን። ነገር ግን ራያን ግራቨንበርግ 45 ደቂቃ ይጨመርበታል ተጨማሪ ጂም ውስጥ የሚቆይበት። ምክንያቱም አካል ብቃቱ ፈርጠም ማለት አለበት፣ መጎልበት አለበት ቻሌንጆችን ለመቋቋምና እንደነዚህ አይነት አደጋዎችን ለመቀነስ መጀመሪያ በጂም የሚደረገው ቅድመ ጥንቃቄ ወሳኝነት ስላለው ተጫዋቹ ተጨማሪውን 45 ደቂቃና ላይት ትሬኒንግ ላይ ነው ያለው። ምስሎችን አንዳንድ የመጀመሪያ ስቴጅ ትሪት እየተደረገ የሚገኝበት መንገድ ስንመለከት አሁን ቅድመ ጥንቃቄው አስተማማኝ ነው። ታስታውሱ እንደሆነ በተጠናቀቀው ውድድር ዓመት ልክ ወደ ፈረንጆቹ አዲስ ዓመት አካባቢ በተመሳሳይ በኢንተርናሽናል ብሬክ ከአንደኛው ጨዋታ በኋላ በቀጣዩ ጨዋታ ተመሳሳይነት ያለው የሃርምስትሪንግ ስሜት ይሄ ተጫዋች ተሰምቶት በፍጥነት ወደ ሊቨርፑል እንዲመለስ ተደርጎ ቅድመ ጥንቃቄው በአግባቡ ተወሰደ። ተጫዋቹ ለተጨማሪ ጊዜ በበቂ ሁኔታ ማገልገል ጀመረ። በደንብ ግን የምታስታውሱ ከሆነ ራያን ግራቨንበርግ አምና ሁለተኛ ዙር በርካታ ጨዋታዎችን ተቀይሮ ሲወጣ አብዛኛው የእግር ኳስ ቤተሰብ በወቅቱ ያስብ የነበረው የተጫዋቹ ብቃት መውረድ ጋር አያይዞ ነው። ብቃት መውረድ ግን አይደለም። ያ በወቅቱ የነበረው አሁን የሚደረግለት ቅድመ ጥንቃቄ የሚመጣውን የጉዳት የከፋም አደጋም መካከለኛም የትኛውም አይነት ጉዳት የሚመጣውን ለመጠንቀቅ ከሚወሰዱ ቴክኒካዊ ውሳኔዎች መካከል ተጫዋቹ በሜዳ ውስጥ የሚቆየውን የደቂቃ መጠን መቀነስ ነው እና በአስደናቂ ሁኔታ ተጫዋቹን ትሪት እና የተለያዩ የሕክምና ስቴጆች እየተጠቀሙ እስካሁን ድረስ ባለው እንግዲህ ፖዚቲቭ ነገር ይታያል። ነገር ግን አንድ ተጫዋች በሚያጋጥመው ጉዳት ይሄ የመጫወቻ እግሬ ላይ በበቂ ሁኔታ ፍሌክሲብል ሆኜ እንዳልንቀሳቀስ ምቾት እየነሳኝ ነው የሚል ፊሊንግ ካለ ክለቦች ወዲያው ከባድ ጥንቃቄ ውስጥ ነው የሚገቡት። ምክንያቱም ታስታውሱ እንደሆነ ኖኒ ማዱዌኬ ማንቸስተር ሲቲ እና አርሰናል በኤሚሬትስ በሚያደርጉት ጨዋታ ወደ 36ኛ ደቂቃ ላይ በኮሊደር በኩል አንድ ኳስ ፔኔትሬት አድርጎ ከሄደ በኋላ ኳሱ የእጅ ወጣ።
በፍጥነት ማድዌኬን አይታችሁ ከሆነ የእጁን ከወረወረ በኋላ ለሚካኤል አርቴታ ዳር ላይ አንድ ነገር ሲናገር ነበር። ሜዳውስ ምቾት እየተሰማው እንዳልሆነ ነገር ግን እንደሚያጫውተው እግሩ ተናግሮ ቀሪውን ደቂቃ ጨረሰ። ያችን ደቂቃ ግን ተቀይሮ ቢወጣ ኖሮ አሁን ላይ የሚደርሰውን አደጋ መቀነስ ይችል ነበር። ከዛም በኋላ በወጡ ሪፖርቶች አሁን ተጫዋቹ 45 ደቂቃ ወደ 4 ደቂቃ 5 ደቂቃ ነው መሰለኝ በእለቱ የተጨመረው። ያ ህመም ከተሰማው በኋላ ወደ 15-16 ደቂቃ ሜዳ ውስጥ ቆየ። የመጣውን የአደጋ መጠን ከፍ አደረገው። ተጫዋቹ ለ8 ሳምንት በጉልበት ጉዳት ከሜዳ ራቀ። አሁን ተጫዋቾች ራሳቸው ላይ የሚወስዱት የሪስክ አይነት ይሄ ነው። ነገር ግን አሰልጣኞች ደግሞ ለዛ ተጫዋች ብቻ ሳይሆን ለቡድኑ ውጤታማነት ከማሰብ ሪስኮችን ነው መጀመሪያ የሚቀንሱት። ምክንያቱም በእለቱ የሚገኘው ውጤት በዛ ተጫዋች መኖር ክለቡ ሊጠቀም ይችላል። ነገር ግን ያ 3 ነጥብ ነው በሌላ ጨዋታ ሊታረም ተሻሽሎ መጥቶ በጥሩ ብቃት በጥሩ ውጤት ቀጣይነት ያለው ድል ሊመዘገብ ይችላል። ያን ተጫዋች ግን ድጋሚ መገልገል እድሉ በጣም አጭር ነው። በተለይ እንደ ሊቨርፑል አይነት በቦታው ላይ አስተማማኝ ተተኪ በሌለበት ወይም አስተማማኝ ሌላ ባካፕ በሌለበት እሱንም ተፈጥሯዊ ተጫዋች ያልሆነ በቡድን ትራንዚሽን ውስጥ የተቀየረ መቀየሩን ደግሞ ፕሩፍ አድርጎ በዓለም እግር ኳስ አሁን በዚህም ወቅት አነጋጋሪ የሆነ 6 ቁጥር ተጫዋች ሆኗል። ስለዚህ ይህን ተጫዋች ሊቨርፑሎች እንደቀላል ጉዳቱን ተመልክተው ወይም ሪስክ ላለመውሰድ የተፈለገውን ጥንቃቄ እየተመለከቱት አይደለም። ጠንካራ ስራ። ምክንያቱም ራያን ግራቨንበርች በ6 ቁጥር ቦታ ላይ ሲኖር ሊቨርፑል ያለው መረጋጋት ይታወቃል። በዘንድሮ የውድድር ዓመት እንግዲህ 5ቱ ጨዋታ ሊቨርፑል ሲያሸንፍ ሲወደስ የነበረው ግራቨንበርች ነው። በ3ቱ ተከታታይ ጨዋታ ሲሸነፍ ደግሞ ተጋጣሚ ግራቨንበርችን ታርጌት አድርጎ ነው ብለን የተወሰኑ ታክቲካዊ ሐሳቦችን አነሳ። ነገር ግን አንዳንድ ጠለቅ ያለ ጉዳዩን የሚመለከቱ አድማጮች ግራቨንበርች ቦታ ባካፕ መያዝ ነበረበት። ይሄ ያስማማል። ነገር ግን ተጫዋቹ ቦታው ላይ የተብላለው 1 ዓመት ብቻ ነው። ይህንንም ከግምት ውስጥ ማስገባት አለበት። የአንድ 6 ቁጥር ተጫዋች ለምሳሌ በቦታው ላይ በቂ ማረጋገጫ ለመስጠት በትንሹ 4 ዓመት ቦታው ላይ መጫወት አለበት እና ለ4 ዓመት የሚያገለግል የ6 ቁጥር ተጫዋች ደግሞ ኮንሲስተንሲ ለማሳየት አይቸገርም። 4 ዓመት ደግሞ አንድ ተጫዋች በፖዚሽኑ ላይ በበቂ ደቂቃ በበቂ የመጫወቻ ደቂቃና ሜዳ ውስጥ ቆይታ ካደረገ ቦታውን አዳፕት የማድረግ እድሉ ሰፊ ነው። ግራቨንበርች ገና 1 ዓመት ነው የተጫወተው። እንደውም አንድ ማስታውሰው ቴናግ በአያክስ ወደ 16-17 ጨዋታ ሞክረውታል። ነገር ግን የሞከሯቸውን ጨዋታዎች ደግሞ ብትመለከቱ አብዛኛው አያክስ ዋንጫ ካረጋገጠ በኋላ ይሄ የሆላንድ ሊግ የካፕ ዋንጫዎች ላይ የመጨረሻ ጨዋታዎች አካባቢ ላይ የተሞከረበት ነው። ጁኒየር ኒግልስማን 6 ቁጥር ቦታ ሪስክ ወስዶ አጫውቶታል። ነገር ግን ተጫዋቹ አዳፕት እንዲያደርግ በቂ ደቂቃ አላገኘም። በሊቨርፑል ቤት ግን አንድ የውድድር ዓመት ክለቡ ሻምፒዮን ሲሆን እዚህ ቦታ ላይ አዳፕት እንዲያደርግ ሊቨርፑል አንደኛ በወቅቱ ካለው አማራጭና ውስን ጊዜ በመነሳት የዙቢሜንዲ ዝውውር አልተሳካም። ግራቨንበርችን ነበር በቀጥታ በቃ ሪስክ ለመውሰድ። ምክንያቱም ፕላን ቢያቸው እሱ እና አንዳንዴ ሪስክ ወስደው ቦታ ላይ አስተማማኝነት እየሰጡ ያሉ ተጫዋቾች ባካፕ ማምጣት የዛን ተጫዋች በቦታው ላይ ያለውን አገልግሎት ቢያንስ በፉክክር ደረጃ ዴብዙን ማሳደግ ጥሩ ነው። ነገር ግን አንድ ተጫዋች በራስ መተማመኑ የሚጠፋው ክለቡ በሱ ላይ ያለውን እምነት በእንደነዚህ አይነት ዝውውሮች ዴብዙን ማስፋቱ ጥሩ ነው። ተጫዋቾች ገና በወጣት እድሜያቸው ግን ቦታው ላይ ሌላ አሁን የነዋታሮ ኢንዶ ኤክስፒሪየንስ በቦታው ላይ ከበቂ በላይ ባካፕ ይመስለኛል። ነገር ግን አሁን ለምሳሌ ሊቨርፑሎች ትላልቅ ፕላን አላቸው በአማካይ ስፍራ። አንደኛውና ትልቁ ፕላን ምናልባት በተናጠል በብቸኝነት የተያዘው አደም ዋርተን ነው። ነገር ግን ዋርተን ከመጣ ደብል ፒቮት ስትራክቸር ልክ ማካሊስተርን ይገለገሉበት የነበረበትን አይነት ሚና ይሰጡታል እንጂ ራያን ግራቨንበርችን ሜን ሺፍት ፖዚሽን ላይ አይጠቀሙ። በዚህ ቦታ አሁን ሊቨርፑል ተጨማሪ 6 ቁጥር ከቨር የሚፈልግ ተጫዋችን ሳይሆን ልክ የነ አደም ዋርተን አይነት ቴክኒክ የነ ኤድዋርዶ ካቫሚንጋ አይነት ተጫዋችን ነው እንጂ ማምጣት የሚፈልገው ይሄ ኢንድ ቱ ኢንድ መጫወት የሚችል የነ ካሴዶ አይነት ዲስትሮየር የነ ራይስ አይነት ከፍተኛ ሬት ያለው
እንደዛ አይነት አክሽን ዲፌንሲቭ አክሽን የሚያተኩር የ6 ቁጥር ተጫዋች ክለቡ በአይደንቲቲው አይፈልግም አሁን ላይ። ስለዚህ የቡድን ግንባታውም ጭምር ወሳኝነት አለው በሚያዘው ባካፕ ላይ። ስለዚህ የራያን ግራቨንበርች ሚና በሊቨርፑል ቤት እንደቀልድ የሚታይ አይደለም። በጣም ሰፊና ጥልቅ የሆኑ አማራጮችን የሚሰጥ ለስሎት ደግሞ በበለጠ ተስማሚ የሆነ የቦታው ላይ አስተማማኝና ምርጡ ተጫዋች ነው። በቀላሉ ይህን ተጫዋች ሊቨርፑል መጠነኛ ጉዳት አጋጥሞታል፣ ለ4-5 ሳምንት ከሜዳ ይርቃል ተብሎ የሚተው አይደለም። ጥንቃቄውም ቅድመ ዝግጅቱም ሁሌም ሊቨርፑል በቦታው ላይ ካለው አማራጭ አንጻር በቅርብ ርቀት የሚከታተላቸውና ጠንካራ ጉዳዮችን የሚወስንበት ሪስኮች ላይ ምንም አይነት ድርድር የማያደርግና ጥንቃቄን የሚያስቀድምበት ቦታ ስለሆነ የራያን ግራቨንበርች ጉዳይ እንግዲህ በቀጣይ ቀናት ሙሉ ሪፖርት ይወጣል። እስካሁን ድረስ ያለው ግን ስቴጅ ለሊቨርፑል ደጋፊዎች እንግዲህ መረጃው እንደወጣ ብዙ ስጋት ተፈጥሮ እንግዲህ በተለያዩ ሶሻል ሚዲያዎችም ጨምሮ በተለያየ ፕላትፎርም እንግዲህ የሚወጡ መረጃዎችን ተመልክተናል። እስካሁን ድረስ ምንም አይነት ኔጌቲቭ ሳይን የለም። ተጫዋቹ በጣም አስተማማኝ ፊትነስ ላይ ነው የሚገኘው። የጉዳቱ መጠን ተለይቷል። ነገር ግን ለጥንቃቄ ሲባል ተጨማሪ ስራዎች እየተሰሩ ነው የሚገኙት። በቀጣይ ቀናት እንግዲህ ሙሉ ዝርዝር ይወጣል። ማለት ተጫዋቹ ለእሁዱ ጨዋታ ብቁ ያደርገዋል፣ ለእሁዱ ጨዋታ በምርጥ 11 መጀመር ይችላል ወይስ ከቤንች ነው የሚጀምረው የሚለው ጉዳይ ይወሰናል። እስካሁን ድረስ ባለው ግን የፊትነስ ደረጃ የጉዳቱ መጠን እንደሚወጣው ሪፖርት ከሆነ ለራያን ግራቨንበርች አጋጠመው ለተባለው ጉዳት ምንም አይነት የሚያሰጋ ነገር እንደሌለ ነው ሊቨርፑል ጀምስ ፒክስ በአትሌቲክስ ገጹ ላይ አመሻሽ ላይ ይወጣው፣ ሉዊስ ስቲልም በዴሊ ሜል ሪፖርቱ ላይ ይወጣውና በአጠቃላይ ያለው ነታ ለሊቨርፑል ራስ ምታት የሆነው ይሄ ተጫዋች በቀጣይ በሚኖሩ ጠንካራ ፊክስቸሮች ላይ በሚፈጠሩ ሎድ ይሄ የአርምስትሪንግ ጉዳት እንዳያገረሽ አሁን ቅድመ ጥንቃቄው ነው ለሊቨርፑል በጣም የቤት ስራ ነው። አሁን ጉዳት ላይ ያስተናግድ ይችላል። በቀጣይ ግን ከቦታው ኃላፊነት ከሚደረገው እንቅስቃሴ አንፃር ለጉዳት የመጋለጡ ዕድል ሰፊ ስለሆነ እነዛን ከና የሚመጣውን ጉዳት ፕሪዲክት በማድረግ ቅድመ ጥንቃቄ የተወሰደ ነው የሚገኘውና አሁን ላይ ተጫዋቹ መጠነኛ ህመም አስተናግዷል። ነገር ግን ይሄ መጠነኛ ህመም የሚያሰጋ አይደለም። በሚኖሩ የማገገሚያ ሂደቶች በሚደረጉ ቅድመ ዝግጅቶች እንግዲህ ተጫዋቹ ለቀጣይ ጨዋታ ዝግጁ ይሆናል ተብሎ ይጠበቃል። በቀጣይ ቀናት እንግዲህ ሙሉ የማረጋገጫ ሪፖርት ይወጣል ተብሎ ይጠበቃል። በነገራችን ላይ በተመሳሳይ በመረጃው ላይ የተመለከትነው ኢብራሂም ኩናቴም ትናንት ሰኞ ማለዳ እንግዲህ መርሲሳይድ ደርሶ ተጫዋቹ የመጀመሪያ ስቴጅ ህክምና የተደረገ ነውና ዲዴ ዴሾ ቀይሮ ያላስገቡት በተመሳሳይ እንደ ራያን ግራቨንበርች ሪስክ ላለመውሰድ ነው እና ለሌሎች ተጫዋቾች እድል ለመስጠት በፈረንሳይ ብሔራዊ ቡድን ውስጥ ሆኖ ሳያገለግል ቤንች ላይ ከሚቀመጥ ተጫዋቹ በቂ የማገገሚያ ሂደት ተጠቅሞ በቦታው ላይ ዲዴ ዴሾ ተጨማሪ ተጫዋች ለመሞከር ሲባል ቤንጃሚን ፓቫርድን በማርስ የሚገኘው የባየር ሙኒክ የኢንተር ሚላን ንብረት የሆነውን ተጫዋች ጠርተውታል በቦታው ላይና ተጫዋች ተጠርቶ ተጫዋች ከቡድን በጉዳት ምልክት ሲወጣ በአብዛኛው የተለመደው የጉዳቱ መጠን ጠንካራ ተደርጎ አሁን አሴስመንት ነው የሚሰራው እንጂ ቀጥታ ጉዳት አስተናግዷል አይደለም። ምልክቶች ሲታዩ ቅድመ ጥንቃቄዎች ይወሰዳሉ፣ የሚመጣውን ሪስክ መቀነስ ይቻላል እና በዛ ሂደት ነው የሁለቱም ተጫዋቾች ወቅታዊ የወጣው የጉዳት መረጃና ሁለቱም ጉዳት አላስተናገዱም። ነገር ግን ቅድመ ጥንቃቄዎች በአግባቡ እየተወሰዱ ነው የሚገኙት። በቀጣይ ምናልባት ሮብና ሐሙስ በተሻለ ዝርዝር ማብራሪያ እንግዲህ ወይ ዴቪድ ኦርኒስተን ወይ ጀምስ ፒርስ ወይ ዴቪድ ሊችም እና ዳቫኮቭስም ሰፋ ያለ ዝርዝር ጉዳይ በተጫዋቾቹ ወቅታዊ የተሰማው የህመም የጉዳትም አይነት አጠናክረው ሰፊ ዘገባ ይዘውታል። ለስካሁኑ ድረስ ግን ሁለቱም ተጫዋቾች ጉዳት ተብሎ ከሜዳ የሚያርቅ ከጨዋታ የሚያስቀር ምንም አይነት ምልክት አልተገኘም እስካሁን ድረስ ባለው ሪፖርት። በቀጣይ ቀናት ደግሞ ሙሉ ሪፖርቶችን ተከታትለን ወደ እናንተ ይዘን እንመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።
ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አብርሽ ማሩ ለተከታታይ ቀናት ለምታደርግልን የሱፐር ስቲከር ድጋፍ ከልብ እያመሰገንን ድጋፍ እንዲቀጥል ሌሎቹም እንድታሳተፉ በአክብሮት እየጋበዝን በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።